ከዋና ዋና ዓለም አቀፍ መረጃዎቻችን በማስከተል ዛሬ ዕለቱን መነጋገሪያ ሆኖ የዋለ አንድ ዓለም አቀፍ ጉዳይን በዝርዝር በማየት ይሆናል ዝርዝር ዘገባዎቻችንን የምንጀምረው። የአሜሪካን ቀጣይ የ2026 ዓመት በጀት አስመልክቶ ሪፐብሊካንና ዲሞክራት ፓርቲዎች የገቡበትን አለመግባባት ተከትሎ አሜሪካ በታሪኳ ለ16ኛ ጊዜ የመንግስት አገልግሎቶች በከፊል እንዲዘጉ ማድረጓ ተነግሯል። ይህ የሆነው ዲሞክራቶቹ ዶናልድ ትራምፕ ለጤናው ዘርፍ ከሚበጅተው በጀት ላይ ከ500 ቢሊዮን ዶላር በላይ የሚሆነውን በመቀነስ ዝቅተኛ ገቢ ያላቸውን አሜሪካውያን ለከፋ ስቃይ ይዳርጋሉ ብለው በጀቱ እንዳይጸድቅ በመቃወማቸውና ሪፐብሊካኖቹም እስከ በጀት መዝጊያው ቀን አስፈላጊውን የመተማመኛ ድምፅ ሳያገኙ በመቅረታቸው ነው። አቤል አበበ ይህንን ጉዳይ በዝርዝር ዘገባው ተመልክቶታል። ስልጣን ላይ ያለው ፓርቲ በበጀት አጠቃቀሙ ላይ ለብቻው መወሰን በማይችልባት አሜሪካ ከዚህ ቀደም በመሰል አለመግባባት ውስጥ ገብተው በመጀመሪያ የስልጣን ዘመናቸው ለ35 ቀናት የመንግስት ስራዎች በከፊል እንዲዘጉ ምክንያት የሆኑት ትራምፕ ዳግም ወደ ነጩ ቤተ መንግስት በተመለሱበት በዚህ የሥራ ዘመናቸውም ይህ ታሪክ የተደገመባቸው ፕሬዝዳንት ሆነዋል። እሳቸው በሚመሩት የሪፐብሊካን ፓርቲና በተቃዋሚዎቻቸው ዴሞክራቶች መካከል በተለይም በጤናው ዘርፍ በጀት ላይ የተፈጠረው አለመግባባት ደግሞ አሜሪካ ከ6 ዓመታት በኋላ ላልተወሰኑ ቀናት የመንግስት ሥራ በከፊል የሚቀዛቀዝባት እስከ 850 ሺህ የሚጠጉ የመንግስት ሠራተኞችም ሥራ ለማጣት የተገደዱባት ሀገር አድርጓታል። ይህ የተፈጠረው ደግሞ ዴሞክራቶቹ በጀቱ ከጸደቀ ሪፐብሊካኖች ከአሜሪካ ድሃ ነዋሪዎች የጤና መድን ላይ ከ500 ቢሊዮን ዶላር በላይ በመቀነስ የጤናው ዘርፍ ለአብዛኛው አሜሪካዊ ቅንጦት እንዲሆን ያደርጋሉ ብለው በማመናቸው ነው። ኮንግረሱ ምንም የማያደርግ ከሆነ ይህ ዕቅድ ከሕክምናው ዘርፍ ላይ 536 ቢሊዮን ዶላር እንዲቀነስ ምክንያት ሊሆን ይችላል። ይህ እየሆነ ያለው በዚህ ትልቅ አስቀያሚ ሕግ የተነሳ ነው። ሆስፒታሎች፣ የሕክምና ድጋፍ መስጫዎች እየተዘጉ ነው። ማኅበረሰብን መሠረት ያደረጉ የጤና ማዕከላትም እንዲሁ። ይህ እየሆነ ያለው በሪፐብሊካኖች አስቀያሚ ሕግ የተነሳ ነው። ከ6 ዓመታት በፊት በዲሞክራቱ ቢል ክሊንተን የሥልጣን ዘመን 1995 ላይ ለ21 ቀናት የተከሰተው ከፊል የመንግሥት ሥራ መዘጋትን በልጠው ከ6 ዓመታት በፊት በአሜሪካ ታሪክ ለረጅም ቀናት የመንግሥት ሥራ በከፊል እንዲዘጋ ያደረጉት ትራምፕ ግን ይህ የዲሞክራቶችን ተቃውሞ በሌላ መልኩ ነው የሚያዩት። የመንግሥት አገልግሎት መዘጋቱን እየፈለጉ ያሉት ዴሞክራቶች ናቸው። ምክንያቱም እነሱ ቢሊየንና ትሪሊየን ዶላሮቻችንን ለሕገ ወጥ ስደተኞች ለመስጠት ስለሚፈልጉ ነው። ከነዚህ ውስጥ አብዛኞቹ ወደ አገራችን በሕገ ወጥ መንገድ የመጡ ወንጀለኞች ጭምር ናቸው። እነዚህ ዴሞክራቶች ጤነኞች አይደሉም። መዘጋት የሚኖርበት ከሆነ ዘገዋለሁ። ፕሬዝዳንት ትራምፕ ይህንን ቢሉም የቆምነው የኢኮኖሚ አቅሙ ከተጎዳውና በትራምፕ ውሳኔ ከሚጎዳው አሜሪካዊ ጎን ነው የሚሉት ሪፐብሊካኖቹ በበኩላቸው ፕሬዝዳንቱ እየተጣደፉ ያሉት የበርካታ አሜሪካውያንን የጤና ዋስትና ነጥቀው የቢሊዮነሮችን ታክስ ለመቀነስ ነው በማለት ሲተቹ ነው የቆዩት። በጤና ዘርፉ ላይ የ1 ትሪሊዮን ዶላር በጀት ቅነሳ አለ። 15 ሚሊዮን ሰዎች ከጤና ኢንሹራንስ ወጥተዋል። የጤናው ዘርፍ ተደራሽነት ቀንሷል። በሚሊዮን ለሚቆጠሩ አሜሪካውያንም ይበልጥ ውድ ሆኗል። ይህ ባለፉት 2 አስርተ ዓመታት ውስጥ ከተመዘገቡ ስኬቶቻችን አንዱ ነበር። ትራምፕ ግን ከሪፐብሊካን አጋሮቹ ጋር ሆኖ ወደ ኋላ እየመለሰው ነው። ይህ ደግሞ እያደረጉ ያሉት ለቢሊዮነሮች የታክስ እፎይታ ለመስጠት ነው። እንደ አሜሪካውያኑ አሰራር በስልጣን ላይ ያለው ፓርቲ ለመጪው ዓመት ያቀረበው የበጀት አጠቃቀም እቅድ እንዲሁም በዚያ ውስጥ ያሉ ፕሮግራሞች መጽደቅ የሚችሉት የ60 ሴናተሮችን የመተማመኛ ድምፅ ያገኙ እንደሆነ ነው። ሆኖም በኮንግረስ ውስጥ 53 አባላት ያሏቸው ሪፐብሊካኖች ይህ እቅዳቸው እንዲጸድቅላቸው የግድ 45 አባላት ካሏቸው ዲሞክራቶች ተጨማሪ ድጋፍ ሊሰጡ የሚችሉ 7 ሴናተሮችን ማግኘት ይጠበቅባቸዋል ማለት ነው። ሆኖም ሪፐብሊካኖቹ ይህንን ድጋፍ ከዴሞክራቶቹ ማግኘት ባይችሉም ነገር ግን ድራማ በሚመስለው አካሄድ ከሪፐብሊካን ሴናተሮች ውስጥ አንዱ የሆኑት ራንድ ፖል ድጋፋቸውን ለዲሞክራቶች ሲሰጡ፣ ጆን ፌተርማን ደግሞ የሪፐብሊካኖቹን ሐሳብ ደግፈው እንደሚቆሙ የገለጡ ብቸኛው የዲሞክራቶች ሴናተር ሆነው ታይተዋል። ድምጻቸው የመንግስት ሥራ መዘጋቱን ማስቆም ባይችልም ማለት ነው። ይህ የሁለቱ የፖለቲካ ፓርቲዎች ተቃርኖ የአሜሪካ መንግስት መስሪያ ቤቶችን ላልተወሰኑ ቀናት ከስራ ውጪ እንደሚያደርግ ቀድመውም ተገንዝበው የነበሩ የሚመስሉት ፕሬዝዳንት ትራምፕ ቀደም ብለው በዚህ የሚጎዳውን ዜጋ እንደሚሆን እናደርገዋለን ብለው ነበር። ከዲሞክራቶች ጋር ማውራታችንን እንቀጥላለን። እንደማስበው ግን ይህ ንግግር ለተወሰኑ ጊዜያት የተዘጋ ሀገር ሆነን እንድንቆይ አድርጎን የሚጠናቀቅ ነው። ስለዚህ ወታደሩንም እንዲሁም የማህበራዊ ድጋፍ የሚፈልጉትን የምንደግፍ ይሆናል።
መደገፍ ያሉብንን ሁሉ እንደግፋለን። በባዶ አዳራሽ ቆመው ትራምፕም ሆነ ኮንግረሱ በዚህ ጉዳይ ላይ ለመምከር ፍላጎት የላቸውም ሲሉ የተደመጡት ዴሞክራቱ ቻክ ሹመር ሲናገሩ ደግሞ ወቀሳውን ወደ ኮንግረሱ ነበር ያሻገሩት። መንግሥት የምሽቱ አጋማሽ ላይ ጉዳዩ እንደሚያበቃ ቢያሳውቅም አፈጉባኤ ጆንሰን ሰራተኞቹን ወደ ቤታቸው ልኳቸዋል። ከዚህ ውስጥ ልናገኘው የምንችለው አንድ መደምደሚያ መንግሥትን መዝጋት እንጂ መደራደር እንዳልፈለገ ነው። ይህ የመንግስት መስሪያ ቤቶች በከፊል መዘጋት አሜሪካ በሳምንት ውስጥ $7 ቢሊዮን እንድታጣ ያደርጋታል የሚሉ ትንታኔዎች ይፋ መሆን በጀመሩበት በዚህ ጊዜ የሀገሪቱ የመከላከያ ሰራዊት አባላት፣ ሕግ አስፈጻሚ አካላት፣ የአየር ትራፊኮችና የድንበር ጠባቂዎች ያለ ክፍያ እንዲሰሩ ይገደዳሉ ነው የተባለው። ይህ ችግር ሊፈታ የሚችልባቸው ሁለት መንገዶች፣ አንድም ሪፐብሊካኖቹ ተሸንፈው የጤናውን ዘርፍ በጀት ቅነሳ ለመተው ሲስማሙ፣ አሊያም ዲሞክራቶቹ ባያምኑበትም ዜጎች ስራ አጥ እንዳይሆኑና ኢኮኖሚው እንዳይቃወስ ለጊዜው የሪፐብሊካኖቹን እቅድ ተቀብለው የሚያጸድቁት እንደሆነ ነው። ፕሬዚዳንት ትራምፕ ደግሞ ኋላ ላይ ካልተለሳለሱ በቀር ለእስካሁኑ ውሳኔ የማይቀለበስ ነው ባይ ናቸው። በዚህ የመዝጋት ጉዳይ ላይ የሰራነው ስራ የማይቀለበስ ነው። ለእነሱ መጥፎ ሊሆን ይችላል፣ ግን በእነሱ ሊቀለበስ የማይችል ነው። በርከት ያሉ ሰዎችን መቀነስ፣ እነሱ የሚወዷቸውን የተለያዩ ፕሮግራሞችን መቀነሳችንም አይቀርም። ይህ በመከሰቱ ለሚመጡ ችግሮች ኃላፊነቱን ይወስዳሉ። በመዘጋቱ የተነሳ ከሕክምና ከጥቅማ ጥቅሞች ጋር የተያያዙ ነገሮችንም እንቀንሳለን። ይህን የምናደርገው ፈልገነው ሳይሆን ያልተገባ ጥቅምና ብክነትን ለመከላከል ነው። አሁን ላይ ዴሞክራቶችና ሪፐብሊካኖች ለገቡበት የጤናው ዘርፍ የበጀት ውዝግብ መነሻ የሆነው ኦባማ ኬር የተሰኘውና የአሜሪካ የጤና ስርዓት እጅ ላጠራቸው ዜጎች ጭምር ተደራሽ እንዲሆን አልሞ በፕሬዝዳንት ኦባማ የስልጣን ዘመን ወደ ተግባር የገባው ኢንሹራንስ እንደሆነ ነው የሚነገረው።